ከረማችሁ? ጌታ ስሙ ብሩክ ይሁን። ልባችንን ከፈታ አድርገን መንፈሳችንን ፈታ አድርገን ዛሬ የመጣልንን የእግዚአብሔርን ቃል እንሰማለን። እግዚአብሔር አምላካችን ብሩክ ይሁን። ቆመን ፈታ እንድንል በዛው እግራችንም ፈታ እንዲል ዛሬ ጌታ ምን ይናገረን? ምን ይናገረን? እስኪ እግዚአብሔር እናገራለሁ ነው የሚለው። ስሙ ብሩክ ይሁን። ምክንያቱም ከመናገር ወደ ኋላ ብሎ አያውቅም ጌታ። ሁል ጊዜ ይናገራል። በተለይ በዚህ ዘመን ሁሉ በተጨነቀበት፣ ዓለም በተጨነቀበት፣ ሀገር በተጨነቀበት፣ ቤተሰብ በተጨነቀበት እግዚአብሔር ምን ይናገር? ሁሉ ነገር መፍትሄ አልባ በመሰለበት ሁሉ ጌታ ምን ይናገር? ምን ይናገራችሁ? እግዚአብሔር ተናገረን። አንተ መብራቴን ታበራለህና እግዚአብሔር አምላኬ ጨለማዬን ያበራል። አንተ መብራቴን ታበራለህና እግዚአብሔር አምላኬ ጨለማዬን ምን ያደርገዋል? ያበራዋል። ስሙ ብሩክ ይሁን። ዳዊት ነው የተናገረው። ምን አይነት ጨለማ ገጥሞት ይሆን ባካችሁ? አንተ መብራቴን ታበራለህና እግዚአብሔር አምላኬ ጨለማዬን ያበራል። መዝሙረ ዳዊት በቅንፍ 18 ቁጥር 28 ላይ ነው ይሄ ጥቅስ ያለው። ጌታ ስሙ ብሩክ ይሁን። ዛሬ እንግዲህ ከበድ ያለ ርዕስ ነው የምናነሳው። ስለ ጨለማ ነው። ጨለማ ምንድን ነው? ጨለማ በጣም ማንም መልስ የማይሰጠው ከባድ ርዕስ ነው የምናነሳው። ግን ከባድ ስለሆነ ሳናነሳው እንተዋለን ብለን አንተውም። ጨለማ ምንድን ነው? ጨለማ በሁለት ነው የሚተረጉሙት። ይሄ የምናየው መሽቶ የሚነጋው ፊዚካል ጨለማ ነው። ሌላው ደግሞ ጨለማ የሚሉት ሲምቦሊክ ነው። መከራ ነው፣ አበሳ ነው፣ ክፉ ነው። በሰው ልጆች ላይ የሚደርሰው ማንኛውንም ክፉ ጨለማ ይሉታል። አድቨርሲቲ የምንለው ማለት ነው። ስለሱ ነው የምንነጋገረው። በዓለማችን የተከሰቱ ፈላስፋዎች ከጥንት ጀምሮ በዚህ ጉዳይ ላይ ብዙ ሀሳባቸውን ሰንዝረዋል፣ ብዙ ተናግረዋል። ስለ ጨለማ ግን በትክክል የተናገረ ማንም የለም። የትኛውም ፈላስፋ እስከ ዛሬ ድረስ የሚፈላሰፉት ፈላስፎች ሁሉ ስለ ጨለማ እርግጠኛው ይሄ ነገር ነው፣ ትርጉሙም ይሄ ነው፣ ምንጩም ይሄ ነው ብለው የተስማሙበት ነጥብ የለም። ፈላስፎቹም ጋር ብትሄዱ፣ ቴዎሎጂያኖቹም ጋር፣ የስነ መለኮት ተመራማሪዎቹም ጋር ብትሄዱ የለም። የጋራ የሆነ የሚስማሙበት ጨለማ ምንጩ ይሄ ነው የሚሉበት ነገር የለም። በስነ መለኮትም ስትመጡ ራሱ የራሱን የቻለ ብራንች አለው። ቴዎዶሲ ይሉታል። ስለ ጨለማ የሚያጠና the study of evil፣ ስለ ክፉ ስለ ጨለማ የሚያጠና ቴዎዶሲ የሚሉት ክፍል አለ። በእነሱ መካከል እንኳን ዝብረቅረቅ ያለ ብዙ ሀሳብ ነው ያለው። በጣም ዝብረቅረቅ ያለ። እግዚአብሔር ሁሉን ቻይ ከሆነ፣ እግዚአብሔር ሁሉን አዋቂ ከሆነ፣ እግዚአብሔር በሁሉ መልካም አምላክ ከሆነ እንዴት ይሄ ጨለማ ሊኖር ቻለ? እንዴት ይሄ ጨለማ ሊከሰት ቻለ? ይሄ ጨለማ በምድር ላይ፣ ይሄ ጨለማ በኔ ቤት፣ ይሄ ጨለማ በኔ ህይወት፣ ይሄ ጨለማ በኔ ሀገር እንዴት ሊመጣ ቻለ? የእግዚአብሔርን ባህሪና እነዚህን ነገሮች ማስታረቅ አቅቷቸው ብዙ ውይይት በሁሉም የስነ መለኮት ተማሪዎች ጋር ብትሄዱ ይሄ በይደር ያለ ጥያቄ ነው፣ ማንም ያልመለሰው ጥያቄ። እግዚአብሔር ሁሉን ቻይ ነው፣ ኦምኒፖተንት ነው፣ ኦምኒሽንት ነው፣ ኦምኒ ቤኔቮለንት ነው። በሁሉ ነገር መልካም የሆነው አምላክ እንዴት ጨለማን ፈቀደ? እንዴት ጨለማ በሰው ልጆች ላይ እንዲሆን ፈቀደ? እንዴት ማስቆምስ አልቻለም? እንዴት ቀድሞስ አላወቀም እንዳይመጣ በሰው ልጆች ላይ የሚለው ጥያቄ በሰው አንጎል ውስጥ የሚበረበር የሚሽከረከር ጥያቄ ነው። ማንም መልስ ያልሰጠው። መጽሐፍ ቅዱሳችንስ ስለ ጨለማ ምን ይላል? ቢብሊካል ስኮላርስ ምን ይላቸው? የመጽሐፍ ቅዱስ አዋቂዎችስ ምንድነው የሚሉ ስለ ጨለማ?
መጽሐፍ ቅዱስ ምንድን ነው የሚለው ስለ ጨለማ? በሰው ልጆች ላይ ስለሚመጣው አበሳና መከራ ምን ይላል? እነዚህ ወሳኝ ነጥቦች ናቸው ዛሬ የምናወራቸው። እግዚአብሔር ስሙ ብሩክ ይሁን። የኛ የክርስቲያኖች መጠለያችን ይሄ የሰጠን መጽሐፍ ቅዱሳችን ነው። የምንጠለልበት፣ ከብዙ አይነት ፍልስፍና የምንድንበት፣ ከብዙ አይነት ገጠመኞች የምናመልጥበት እግዚአብሔር የሰጠን መጽሐፍ ቅዱስ ነው። መጽሐፍ ቅዱሳችን ምን ይላል? ጠበን መተን ከፍልስፍናውም ከቴዎሎጂው ምኑም መተን መጽሐፍ ቅዱስ ምን ይላል የሚለውን ነው የምናየው። ምንድን ነው የሚለው መጽሐፍ ቅዱስ? ስለ ጨለማ ምን ይላል? ፈላስፎቹ ጨለማ የሚባል ነገር የለም ይላሉ። በተለይ ፖስት ሞደርኒስት የለም አመለካከትህ ነው እንጂ ጨለማ ብሎ ነገር የለም። መጽሐፍ ቅዱስ ምን እንደሚል እሱን አለፍ እያልን ቶሎ እንድንመለከተው ነው። ጌታ ስሙ ብሩክ ይሁን። መጽሐፍ ቅዱስ ጨለማ ምንድን ነው? ሪያሊቲ ነው ብሎ ቁርጡን ነው የሚናገረው። ሪያሊቲ ነው፣ ምናብ አይደለም፣ እውነታ ነው። በሰው ልጆች ላይ ይመጣል። በብሉይ ኪዳን ብትመረምሩ ጨለማ በሰው ልጆች ላይ በብዙ ዘመን ገዝፎ ነው የኖረው። በአዲስ ኪዳንም ብትመጡ በብዙ ምሳሌ ጨለማ ተከስቷል። ስለዚህ ጨለማ የብሉይ ኪዳንም የአዲስ ኪዳንም ምንድነው? ነባራዊ እውነታ ነው። እውነታውን ማወቅ አለብን ነው። ምክንያቱም ብዙ የሐሰት ትምህርቶች በዚህ ዘመን በየቤተክርስቲያኑ ይሰጣሉ። ክርስትና ማለት እንደዚህ አይነት ነገር የለውም። ወፋፍራም ነገር እየቆረስክ መኖር ነው፣ ፕሮስፔሪቲ ነው፣ ምናምን ነው። እሱ በጣም ስዌንድል ነው፣ ታላቅ ውሸትና ክህደት ነው። መጽሐፍ ቅዱስ የሚናገረውን ቁርጡን አውቆ ከመጽሐፍ ቅዱስ ከሚለው ጋራ ተስማምቶ መኖር ነው ለክርስቲያን የሚያዋጣው በዚህ ዘመን ብዙ የሐሰት ትምህርቶች የወጡበት ጊዜ ስለሆነ። ስለዚህ ጨለማ ምንድነው ነው የሚለው መጽሐፍ ቅዱስ ሪያሊቲ ነው። መጽሐፍ ቅዱስ የሚያስተምረን ጨለማ እውነት ነው አለ፣ በሰው ልጆች ላይ ይመጣል። ወደድክም ጠላህም በአንድም በሌላ ያገኘሃል። በዚህ ምድር ላይ ከጨለማ ነፃ የሚሆን ሰው የለም ነው የሚለው። እያወጅኩባቸው አይደል፣ ግን መጽሐፍ ቅዱስ ይህንን ነው የሚለው። ግልጽ ነው። በውሸት ተጠቅጥቀን ከምኖር እውነቱን አውቀን ብንኖር ነው የሚሻለው። እግዚአብሔር ስሙ ብሩክ ይሁን። ጨለማ መኖሩ ብቻ አይደለም መጽሐፍ ቅዱስ የሚነግረን፣ ጨለማውን የሚያበራውም ደግሞ አለ ይለናል። አሜን። የሚያበራው አለ። በብሉይ ኪዳንም ማአት ጥቅስ አለ፣ ቆጥረን አንጨርሶም። በአዲስ ኪዳኑም በጣም ማአት ጥቅስ ነው ያለው። የአዲስ ኪዳኑን አንዱን ስፍራ ልንገራችሁ። ዮሐንስ 16:33 ላይ ስታዩት በዓለም ሳላችሁ ምን አለባችሁ አለ? መከራ አለባችሁ። ውሸት አይደለም ይሄ ቃል፣ ራሱ እረኛችን ኢየሱስ ክርስቶስ የተናገረው ነው። በዓለም ሳላችሁ ምን በቃ መከራ አለባችሁ ብሎ አልቆመም። ግማሽ ጥቅስ አይደለም። ቀጥሎ ምን አለ? አይዛችሁ እኔ ምን አድርጌያለሁ? በቃ ጨለማ አለ፣ ግን የተሸነፈ ጨለማ ነው። እግዚአብሔር ስሙ ብሩክ ይሁን። ይሄን ነው ማወቅ ያለብን። ጨለማ አለ በህይወታችን። ለምን ገጠመኝ፣ ለምን መጣ፣ እሱ ማንም ሊመልስላችሁ አይችልም። ዋይ ማንም የማይመልሰው ጥያቄ ግን አለ። እግዚአብሔር ስሙ ብሩክ ይሁን። መጽሐፍ ቅዱስ የሚያስተምረን እነዚህን ኮር ነጥቦች ነው። ጨለማ አለ፣ ጨለማውንም የሚያበራው ደግሞ አለ። እግዚአብሔር ስሙ ብሩክ ይሁን። በጨለማ ውስጥ ምን አለ? ተስፋ አለ። መጽሐፍ ቅዱስ የሚያስተምረው ይሄ ነው። ተስፋ አለ። ተስፋ ምንድን ነው? ተስፋ ዊሽ አይደለም። ተስፋ ምኞት አይደለም። ተስፋ ቃል ኪዳን ነው። ምንድነው ተስፋ? ተስፋ ምንድነው? አይደለም አለ። ተስፋ ማለት ቃል ኪዳን ነው። እግዚአብሔር የተናገረው ቃል ይፈጸማል። ያ ነው ቃል ኪዳን ማለት። መንግስተ ሰማያት እንወርሳለን በተስፋ አለን። ዊሽ ነው እንዴ? ዝም ብለን ምኞት ነው እንዴ? ቃል ኪዳን ነው። በክርስቶስ ኢየሱስ የሆኑት መንግስተ ሰማያት ምን ያደርጋሉ? ይወርሳሉ። ምሳሌ ነው የምሰጣችሁ። ተስፋ ማለት ቃል ኪዳን ነው። መጽሐፍ ቅዱስ በተስፋ የተሞላ መጽሐፍ ነው።
ሃሌሉያ። ጨለማ ቢኖርም አበሳ ቢኖርም መከራ ቢኖርም መጽሐፍ ቅዱስ ግን በምን የተሞላ መጽሐፍ ነው? ደግሞ ሌላ ምን ይነግረናል? ጨለማውን በሚያበራ እንደገና ደግሞ ተስፋ የሚጨበጥ የተረጋገጠ በእግዚአብሔር የተነገረ ማለት ነው እንጂ ተስፋ ማለት ምኞት ማለት አይደለም። በእርሱ የሚያምን የዘላለም ሕይወት አለው ሲል ምን ማለቱ ነው? ምኞት ነው ሊሆን ይችላል አይደለም፣ የተረጋገጠ ነው። ብዙ የተስፋ ቃል መጽሐፍ ቅዱስ ውስጥ አለ። ጌታ ስሙ ብሩክ ይሁን። ስለዚህ መጽሐፍ ቅዱሳችንን ዳሰስ ስናደርገው የሚነግረን እነዚህን ነገሮች ነው። ጨለማ አለ። ጨለማ ኢዮብ እንደውም ምንድን ነው የሚናገረው? 14 1 ላይ ሄዳችሁ አንብቡት። መጽሐፈ ኢዮብ ምዕራፍ 14 ቁጥር 1 ላይ ከሴት የተወለደ ሰው የሕይወቱ ዘመን ጥቂት ነው፣ መከራም ምን ያደርገዋል? ይሞላዋል ይላል። ከሴት የተወለደ በዓለም ያለው ሁሉ ክርስቶስን ይወቅ ክርስቶስን አይወቅ፣ ወንድ ይሁን ሴት፣ ሀብታም ይሁን ደሃ፣ የባለጠጋ ሀገር ይሁን የደሃ ሀገር፣ የትም ይሁን ከሴት የተወለደ ሰው የሕይወቱ ዘመን ጥቂት ቀን ነው፣ መከራ ምን ያደርገዋል? ይሞላዋል። የት ጥለን ነው ይሄን መጽሐፍ ቅዱስ ሌላ ታሪክ የምናወራው? ስለዚህ ይሄ ነው መጽሐፍ ቅዱስ የሚያስተምረን። እውነቱን አፍርጦ ነው የሚናገረው መጽሐፍ ቅዱስ። በተለይ በዚህ ዘመን ብዙ ሰው በሕይወት መከራ ውስጥ ባለበት ዓለም በመከራ በምትጨነቅበት ብዙ ፈታኝ ነገሮች በዓለም ውስጥ በሚታዩበት በዚህ ዘመን ማወቅ አስፈላጊ ነው። ምክንያቱም የሚመስሉ ሰዎች አሉ በቤተክርስቲያንም ከቤተክርስቲያንም ውጪ ሕይወት ምንም የማይነካቸው፣ ፈተና ምንም የማይነካቸው፣ ችግር ምንም የማይነካቸው የሚመስሉ አሉ። እንዲህም የሚያስተምሩ ውሸታሞች አሉ። ውሸት ነው። በዚህ ብሮክን ወርልድ በተሰበረ በከሸፈ ዓለም ውስጥ ስንኖር እጣ ፈንታ ነው ይሄ። ምንም ልናደርገው አንችልም። የቴዎሎጂ ክላስ ስላልሆነ ነው። በጣም ብዙ ስብስብ ንግግሮች አሉ ይሄን በተመለከተ። ጨለማ ግን ምንድነው የሚለው ባጭር ቃል መጽሐፍ ቅዱስ? ሪያሊቲ ነው። ሰው ልጆች በዚህ ምድር ላይ ምን ያደርጋሉ? ሰፈር ያደርጋሉ በብዙ ምክንያት። ይሄን ብቻ አይደለም ይናገራል። በዚህ ምድር ላይ በጣም የሚገርመኝ ነገር እንደውም ሳየው መጽሐፍ ቅዱስ የሚነግረው አክኖሌጅ ምንድነው የሚቀበለው? ሃየር ሌቭል ኦፍ ጨለማም እንዳለ ይናገራል። የዘላለም ሞት የሚባለው ማለት ነው። ከኔ ጋር ናችሁ? ሃየር ሌቭል ኦፍ ጨለማ ደግሞ ከፍተኛ የጨለማው ከፍተኛ ሌቭል ደግሞ የዘላለም ሞት የሚባለውም አለ ብሎ ያስተምራል። ስለዚህ ህይወታችንን መጽሐፍ ቅዱስ ከሚናገረው ነገር ጋር አላይን ብናደርግ ነው የሚሻለው። ከዛ ጋር አስታርቀን ብንሄድ ነው የሚሻለው። ብዙ የሐሰት ትምህርቶች ተፈብርከዋል። እግዚአብሔር የተመሰገነው። በዚህ ቤተክርስቲያን ይሄ እሁድ የተጀመረውን ትምህርት በደንብ ተከታተሉት። ዶክትሪናል ኢሹ እንደገና ደግሞ መሰረታዊ ትምህርቶችን አካተው የሚሰጥበት ስለሆነ ተከታተሉት። ጥሩ አስተማሪዎች አሉ። ጀማል ሌሎቹም እንደዚሁ ጠቃሚ ነው። በዚህ ዘመን ብዙ የሐሰት ትምህርት በትንሹ እየመረዘ በቃ ህይወታችን ተበላሽቶ እንድንኖር የሚያደርግ ብዙ ነገር አለ። ስለዚህ ጨለማ ሪያሊቲ ነው። ከፍ ያለ ጨለማም አለ ብሎ ነው መጽሐፍ ቅዱስ። ክርስቶስን ሰው ካልተቀበለ ከፍ ያለ ጨለማ አለ፣ ማንም የማያድነው የዘላለም ጥፋት የሚባል። እንግዲህ ጨለማ ይሄን ነው የሚመስለው። ምንጩስ ምንድን ነው? ምንጩ ከየት ነው የሚመጣው? እግዚአብሔር ደግ ነው ካል እንግዲህ ኦል ጉድ የሆነ አምላክ ካለን እግዚአብሔር መልካም ነው እያለን እየተናገር ጨለማ ከየት ነው ምንጩ የሚሉ ብዙ መላምቶች በፈላስፎቹ ሰፈር አለ። ወደዛ አልገባም ዛሬ፣ ጊዜውም አይፈቅድልንም። መጽሐፍ ቅዱስ ግን እንዲሁ የሚነግረን አንዳንድ ምንጮች አሉ። አንደኛው ምንጩ የጨለማ ምንጩ ኃጢአት ነው። ኃጢአት፣ በደል፣ ከእግዚአብሔር ቃል በተቃራኒ መሄድ በሰው ልጆች ላይ፣ በምድር ላይ፣ በሀገር ላይ፣ በዓለም ላይ ጨለማን ያመጣል።
ይሄ በብዙ ስፍራ መጽሐፍ ቅዱስ ውስጥ ተጠቅሶ እናየዋለን። ጨለማ ኃጢአትን በማድረግ እግዚአብሔር የማይፈልገውን ነገር በማድረግ ሰው ወደ ራሱ የጨለማና የመከራን ህይወት ሊያመጣ ይችላል። አንዱ ይሄ ነው ምንጩ። ሌላኛው ምንጩ ደግሞ ጌታ ኢየሱስን ካለማወቁ የተነሳ ሰው ልጅ በጨለማ ውስጥ ይኖራል። ከኢየሱስ ክርስቶስ ውጪ ሲሆን ክርስቶስን አልፈልግም ብሎ ሰው ሲገፈትር ህይወቱም ኑሮውም በጨለማ ውስጥ ይሆናል። እነዚህ ክሊር የሆኑ ነገሮች በመጽሐፍ ቅዱስ ላይ ተጠቅሰው እናያለን። ሌላኛው የጨለማ ምንጭ ሰው ነው። ክፉ ሰውን ወይንም ሰውን ጨለማ ወደ ቤታችሁ፣ ወደ ኑሯችሁ፣ ወደ ሀገራችሁ፣ ወደ ሁኔታችሁ ሊያመጣ ይችላል። ይህንን ሰፋ አድርገን እናየዋለን። ክፉ ሰው አራተኛው የጨለማ ምንጭ አይታወቅም፣ ግን ይኖራል። ምን አልኩኝ? ሚስትሪ ይለዋል እግዚአብሔር። ሚስጥርን የሚሰውር አምላክ ነው ይላል መጽሐፍ ቅዱስ። አንዳንዱ የጨለማው ምንጭ ማንም ሊመልስላችሁ አይታወቅም፣ ብትጸልዩም አይመለስም፣ እግዚአብሔርም አያብራራም። ሚስትሪ ነው፣ ሚስጥር ነው። የጨለማ ምንጩ ምን እንደሆነ በማይታወቅ ሁኔታ ውስጥ ብዙ ሰዎች ሰፈር ያደርጋሉ። መጽሐፍ ቅዱስ ላይ በጣም ብዙ ሰዎች አሉ። ኢዮብ የጨለማ ምንጩ ምን እንደሆነ ሳያውቅ በጣም ሰፈር አድርጓል። በጣም ኢዮብ ከእግዚአብሔር ጋር እግዚአብሔር ከዲያብሎስ ጋር እየተነጋገረ ታማኝ እንደሆነ ኢዮብን ለማሳየት ተጽፎ ያነበብነው እኛ ነን እንጂ ኢዮብ አላነበበው። አንቦታል እንዴ? ወረደበት እንደ ጉድ ነው የወረደበት። በምን ይወቀው? ኤጅ ኦልድ ይሄ ዘመንን ያስቆጠረ ጥያቄ ነው። ጻድቅ ሰው በተለይ ለምንድን ነው መከራ የሚቀበለው? የጻድቅ ሰው መከራ ለምን ይበዛል? ማንም መልስ የለውም። ለዚህ ልንገራችሁ፣ መጽሐፍ ቅዱስም አይመልስም። ሲመልስም አልታየም። ለኢዮብም አልመለሰለትም። የሚገርማችሁ መጽሐፉን ስታነቡ ለኢዮብም አልተመለሰለትም። አንዳንዱ የመከራ ምንጭ ምንድነው አልኩኝ? በቃ ሚስጥር ነው። ዮሴፍስ ማን ይንገረው? ዝም ብሎ ከአንዱ መከራ በሌላው መከራ በሰንሰለት ተጠላልፎ ይሄዳል። ማን ይንገረው? በጌታ የተወደዱ በጌታ የተመረጡ የኔ የሚላቸው ሰዎች ላይ ለምንድን ነው እንደዚህ አይነት ጠንካራ የሆነ አድቨርሲቲ አበሳ የሚወርድባቸው? ይሄ መልስ የሌለው በይደር ያለ ጥያቄ ነው። ሁሉ ሰው ልብ ውስጥ ዋይሚ እኔ ለምን እንደዚህ እየሄድኩ እሱን እየፈራው እያገለገልኩ እንዲየሆንኩ። ኢዮብም እንደዛ ነበር። ማንም መልስ አልሰጠውም። ከኔ ጋር ናችሁ? ዳዊትም እንደዛው ነበር። አብርሃምም እንደዛው ነበር። ማንም መልስ አልሰጠውም። እግዚአብሔርም መልስ ሲሰጥ አይታይም። አንዳንዱ የጨለማው ምንጭ አታውቁትም፣ አናቀውም፣ አላቀውም። ማንም ሊመልስላችሁ ፓስተር ለምን ይሄ ደረሰብኝ ብሎ ብዙ ጊዜ ፓስተሮች የሚቸገሩበት ጥያቄ ምን ብለው ይመልሱ? እነሱም እኮ አያውቁትም። ልጄ እንዲሆን የጨለማ ምንጩ አንዳንዴ ምንድነው? ከቶ አይታወቅ። መርምሩት መጽሐፍ ቅዱስ። እግዚአብሔርም ሲያብራራ አይታይም። እግዚአብሔር ስሙ ብሩክ ይሁን። ስለዚህ ነው ዕንባቆም ግር አለው። ሁሉ ነገር በቃ ግር አለው። የእግዚአብሔር ጻድቅ ሰው ነው ዕንባቆም። ግር ሲለው ምን አለ? ጻድቅ ግን ምን አለ? በእምነቱ በህይወት በቃ በትንታኔ አይኖርም፣ በኤክስፕላኔሽን አይኖርም። ጻድቅ እግዚአብሔር ሁሉን እያብራራለት አይኖርም። በቃ የወደደውን ያደርጋል። እግዚአብሔር በእምነት ነው የሚኮነው። ጻድቅ በምን ይኖራል? በቃ ግር ሲለን ዝም ብለን በእምነት ነው የምንኖረው። ማንን ተስፋ አድርገን? የእግዚአብሔርን ባህሪ ተስፋ አድርገን።
የእግዚአብሔርን ባህሪ አይጥልም፣ አፍቃሪ ነው፣ ወዳጅ ነው የሚለውን ባህሪውን ተስፋ አድርገን በእምነት መኖር ነው። ማንም መልስ አይሰጣች። ለምን ይሄ ሆነብኝ? ለምን ይሄ ደረሰብኝ? ይሄ ሁሉ ስብራት፣ ይሄ ሁሉ ጉዳት ማን ያብራራዋል? መጽሐፍ ቅዱስ ጨለማ ሪያሊቲ ነው ይላል። እውነት ነው? ሪያሊቲ ነው። ለዛ ይላሉ። እግዚአብሔር ስሙ ብሩክ ይሁን። ሌላው የምታውቁት የጨለማ ምንጭ ራሱ ጨለማ የሆነው ዲያብሎስ ነው። ሁልጊዜ የማይተኛ ለሰው ልጆች መልካም ማያስብ ክፉ ዲያብሎስ ለሰዎች አይተኛ። ቢሆንለት ከእግዚአብሔር ነጥሎ ለማጥፋት ሁልጊዜ ስለሚተጋ ዋና ምንጩ እሱ ነው። እነዚህን ሌሎችም ልትጨምሩ ትችላላችሁ። እዚህ ብዙ የሥነ መለኮት ተማሪዎች እንዳላችሁ አውቃለሁ። ብዙ ልትጨምሩበት ትችላላችሁ። ሜጀር ግን እነዚህ አምስቱ ምንጮቹ ናቸው ብሎ መጽሐፍ ቅዱስ ያስተምራል። አለ ጨለማውንም የሚያበራው የት ነው ያለው? እዛው አለ። አብሮ ነው ሰፈር የሚያደርገው። ግልጽ ነው። ሌላው ደስ የሚለኝ መጽሐፍ ቅዱስ የሚያስተምረን ጨለማ መኖሩን ብቻ ሳይሆን በጨለማ ውስጥ ደግሞ ማን አለ ይላል? እግዚአብሔር አብሮ ነው ያለው። በውሃ ውስጥ በሄድክ ጊዜ የት ነኝ ያለ? አብሬ ነኝ ነው የሚለው። ተስፋ የሚሰጠው አብሮ ነው። በእሳት ውስጥ ባለፍክ ጊዜ የት ነኝ ይላል? ከአንተ ጋር ነኝ። መጽሐፍ ቅዱስ ይሄን ነው የሚያስተምረው ወገኖቼ። ይሄንን ነው የሚነግረን። አብሮ ተካፋይ ነው። የአበሳችን የመከራችን ተካፋይ ነው። አብሮ ነው ያለው። ኢየሱስ ክርስቶስ ወደ ምድር የመጣው ምን ሊሆን ነው? ምን ሊሆን ነው? አብሮ ሊሆን እኮ ነው። አይደለ እንዴ? አይደለ እንዴ? አብሮ ነው። ሊካፈል ነው የመጣው። የምድርን አበሳ አየ እኮ በደንብ ከመወለዱ ጀምሮ አየ። ሄዶ 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 እስኪሰቀል ድረስ ተካፈለ መከራችንን። ስለዚህ እግዚአብሔር ከመከራ የራቀ አይደለም። መጽሐፍ ቅዱስ ይህንን ነው የሚያስተምረን። ካንተ ጋር፣ ካንቺ ጋር፣ ከመከራሽ፣ ከአበሳሽ፣ ከችግርሽ ጋር አለ። ይሄ ተስፋ ቃሉ ነው የሚናገረው። ስሜታችሁን የሚያነቃቃ ሳይሆን የታመነ እውነት ነው። በዚህ ላይ እንድንቆም ነው ጌታ እየተናገረን ያለው። እግዚአብሔር ስሙ ብሩክ ይሁን። ይሄንን ነው የሚነግረን መጽሐፍ ቅዱስ። መከራ አለ፣ መከራውን የሚያበራውም አለ፣ መከራውም ይበራል። አብሮ ተካፋይ ነው ካንተ መከራ ጋር። ስታዝን ያዝናል፣ ስትጎዳ ይጎዳል። እንደዚህ አይነት አምላክ ነው የምናመልከው። እግዚአብሔር ስሙ ብሩክ ይሁን። እስቲ እናጨብጭብለት ለዚህ ጌታ፣ በመከራችን አብሮ ስላለ ጌታ። ሃሌሉያ! በመከራችን አብሮ ስላለ ጌታ፣ ጌታ ስሙ ብሩክ ይሁን። አንዳንድ ወገኖች አሉ ደግሞ የዚህ ስነ መለኮት ውስጥ ያሉ ግሩፕ አለ። በጣም እኔም ወደዋለሁ እሱን ሐሳብ። በመጽሐፍ ቅዱስ ላይ የተጻፈ እኮ ብቻ አይደለም ስለ ጨለማ፣ ስለ ብሉይ ኪዳን ላይ ስላለው ስለ ኢዮብ፣ ስለማ በአዲስ ኪዳን ላይ ስላለው ጌታችን ኢየሱስ ክርስቶስ ስለተቀበለው መከራ፣ ሐዋርያት ስለተቀበሉት መከራ፣ ጳውሎስ ስለተቀበለው መከራ፣ ስለነዚያ ሁሉ የተጻፈ እውነት ነው። ያ ብቻ እኮ አይደለም። ጨለማ እኮ የእያንዳንዳችን አሁን ያለነው ሰዎች የዴይ ቱ ዴይ ኤክስፔሪየንስ ነው ብሎ ያስተምራሉ። which I love it very much። ግልጽ ነው። እያንዳንዳችን ላይ የትም ዓለም እንሁን፣ ምንም አይነት የኑሮ ስታተስ ውስጥ እንሁን፣ የህይወታችን አካል ሆኖ ያለ ጉዳይ እኮ አይደለም ወይ? ምንድነው ምን ክደው ብለው በጣም ፈርጠም ብሎ ደግሞ የሚያስተምራሉ። በጣም ነው የምወደው። ይሄን እውነት ነው። እውነት አይደለም እንዴ? እስቲ ይሄንን ላካፍላችሁም ወደው ይሄን ክፍል ነው ዛሬ እንደውም እሱ ክፍል ላይ ነው ድዌል እንድናረግ የምፈልገው። አንተ መብራቴን ታበራለህ፣ እግዚአብሔር አምላኬ ጨለማዬን ምን ያደርጋል? ያበራል ያለው ዳዊት ምን ገጥሞት ነው? ምን ገጥሞት ነው? እስቲ የገጠመውን ጨለማን ነው ከኛ ጋር እስቲ እናስተያየው። መጽሐፍ ቅዱስ ደስ የሚለኝ አምና የተጻፈ ድሮ የተጻፈ ብቻ ሳይሆን ዛሬም አክቲቭ ነው። የኛ ህይወት ከሱ እዛው ውስጥ ከተጻፉት ነገሮች ጋር ሪሌት ያደርጋል፣ ይገናኛል። መጽሐፍ ቅዱስ ይሄን ሪሌተብል ነው፣ ከኛ ህይወት ጋር ምን የሚያደርግ ነው? የሚገናኝ ነው። እዛ ላይ የተጻፈው ጥንት ተጽፏል ዛሬ የለም ምንለው ሳይሆን ጥንት የሆነው ነገር ዛሬም አለንበት፣ እኛም ይነካናል። ይሄ ሰው ምን ቢገጥመው ነው እንደው ጨለማዬን ታበራለህ ያለው? እስኪ የሱን ህይወት አለፍ አለፍ ብለን እንመልከተው። እግዚአብሔር ስሙ ብሩክ ይሁን። ምን ጨለማ ቢገጥመው ነው ዳዊት እንደዚህ ያለው? ጌታ አምላክ የጨለማዬን ምን ታረጋለህ አለ?
ታበራለህ። እግዚአብሔር አምላክ የጨለማዬን ያበራላል። ምን ሆኖበታል? ምን ሆኖበታል? ታስታውሳላችሁ? ወደ ጨለማው ከመሄዴ በፊት ዳዊት ምን ገጠመው? ገና ልጅ ሆኖ በድንገት ብቅ ብሎ አንዲት ጠጠር ይዞ ጎልያድን ግው አድርጎ እንደገደለውና እንደጨረሰው ታውቃላችሁ። ያቺ አንድ ጠጠር ለዳዊት በቃ ልክ የሌለው ክብር እንዳመጣችለት ታውቃላችሁ። መጽሐፍ እንደሚያስተምረን ማለት ነው። አንደኛ ሳሙኤል ምዕራፍ 17 18 19 20 እነዚህን ክፍሎች ብታነቧቸው በደንብ ታገኛላችሁ። ያቺ ጠጠር በተለይ ምዕራፍ 17 ላይ ያቺ ጠጠር ለዳዊት ምን አመጣችለት? እጅግ ብዙ ነገር አመጣችለት። ክብር፣ ዝና፣ ታዋቂነት፣ ሴሌብሪቲ ሆነ። የንጉስ ሚስት የንጉስ ልጅ አገባ አይደል እንዴ? አንድ እረኛ የንጉስ ልጅ ማግባት ቀላል ነገር ይመስላችኋል ወይ? ይቻላል እንዴ? እንዴት ነው ነገሩ? ዝም ብሎ ከበግ ኋላ የሚሄድ ሰው ከዛ ወጥቶ የንጉስ ልጅ ሜልኮልን ሲያገባ ቀላል ነገር እኮ አይደል። ያቺ ጠጠር ያመጣችለት ውጤት ነው። የጦር አለቃ ሆኖ ስሙ ተጠርቷል በብዙ ቦታ። ፍልስጤም ሀገር ኢንተርናሽናል ሰው ነው። ወደ ፍልስጤም ሀገር ተሻግሮ ሁሉ ስሙ ይጠራል፣ ይታወቃል። የጠጠሯ ውጤት ዳዊት ክቡር ሰው ሆነ። ሴቶች ሁሉ ይዘምሩለት ጀማ። ይሄ ሰው የኔ ጓደኛ በሆነ እያሉ ሳይመኙ አይቀሩም። ክቡር ሰው ዳዊት በጠጠሯ ምክንያት። እግዚአብሔር ስሙ ብሩክ ይሁን። ታያችኋል። ሹመቱ፣ ፍቅሩ ዳዊትን ወደዱት ይላል መጽሐፍ ቅዱስ። አንደኛ ሳሙኤል ምዕራፍ 18 ቁጥር 1 ላይ ይሁዳና እስራኤል ሁሉ ዳዊትን ምን አደረጉት ይላል? ወደዱት። ሰው ፍቅር ለማግኘት ማይሆነው አበሳ የለም። ዳዊት በአንዲት ጠጠር በቃ የሁሉን ልብ አሸነፈ። የንጉስ ልጅ በፍቅሩ እስኪወድቅ ዮናታን ነፍሱ እስክትታሰር ድረስ ታዩታላችሁ። አንደኛ ሳሙኤል 18 16 እስራኤልና ይሁዳ ሁሉ ዳዊትን ምን አደረጉት ይላል? ወደዱት። እስራኤልና ይሁዳ ጠቅላላ በመካከላቸው ምን ያለ መከፋፈል ያለ ራሱ በቃ ዩኒፋይንግ ኤጀንት ሆኖ ተገኘ በመሃላቸው። የሚወዱት አንድ ሰው ከሁለቱም ወገን ተገኘ፣ ዳዊት የሚባል ማለት። እግዚአብሔር ስሙ ብሩክ ይሁን። ዳዊት እንግዲህ ይሄ ነው የሆነለት። በቃ ስሙ በወታደሮች ሁሉ አለቃ ሆነ፣ መጥቶ ብዙ ክብር አገኘ። ይሄ ሁሉ በሆነለት ጊዜ ዝማሬ፣ ውዳሴ ተዘመረለት። 1000 ገደለ፣ 10,000 ገደለ ተባለ። ከንጉሱ ከነባሩ ንጉስ በለጠ። በሴቶች አንደበት ሴቶች ሲያማሙቁ አደገኛ ነው። እሳት ነው የሚጭሩት ታውቃላችሁ። እሳት ነው የተጫረበት። ባይዘምሩ ይሻለው ነበረ። ይገርማቸው። ይሄ ሁሉ ማአት ክብር ቆጥረን የማንጨርሰው ቤተ መንግስት ውስጥ የሚንጎማለል ሰው ሆነ። በድንገት ብው አለና የበራው መብራቱ ጠፋ። ብው ብሎ ይህንን ነው የሚናገረው ዳዊት። አንተ መብራቴን ምን ታደርጋለህ? በርቶለት የነበረው መብራት ብው አለና ድርግም ብሎ ጠፋ። ለምን? እነዚህ ዘመሯ 10,000 ገደለ፣ አንተ 1,000 ገደል ሲሉ ሰውየው በቅናት አበደ። ንጉሱ ሳኦል በቅናት አበደ። መጽሐፍ ቅዱስ እንደሚናገረው ሳኦል በህይወት ዘመኑ ሁሉ ተመቅኝቶ ምን አደረገው ይላል? ተመለከተው ይላል። በቅናት ፊት የሚቆም ማንም የለም። ቅናት በጣም ክፉ ነች። በዳዊት ላይ ተቀሰቀሰች። ስለዚህ ያ የበራውን የዳዊትን መብራት ድርግም አድርጋ ምን አደረገችው? አጠፋችው። ቅናት ክፉ ነው። በቅናት ፊት መቆም የሚችል ማንም የለም። ስለዚህ ዳዊት ወዳልተዘጋጀበትና ወዳላሰበው ምድረ በዳ በፍጥነት አሽቆልቁሎ ወደቀ። ለምን? ምን ሆነ? ጠላው ይላል። አንዱ ጨለማው ጥላቻ ነው። ንጉሱ ኃያሉ ሰው ተዋጊ እኮ ነው። ሳኦልም ቀላል ሰው እንዳይመስላችሁ እኮ በእግዚአብሔር የተመረጠ ኃይለኛ ሰው እኮ ነው። ዳዊትን ጠላው። ምድረ በዳ ለምድረ በዳ ያሳድደው ጀመር። የጥላቻ መንፈስ ወጋው ዳዊትን። ስለዚህ ከቤተ መንግስት ምን ሆነ?
ተፈጥፍጦ በአዶላም ዋሻ ወደቀ። ይገርመኛል። ከቤተ መንግስት ነው የሆነ እኮ ቆርቆሮ ቤት፣ ከዛ ጎጆ ቤት፣ ከዛ እያለ ቀስ ቀስ እያለ እኮ ቢወርድ ጥሩ ነው። ፍሪ ፎል ታውቃላችሁ ፊዚክስ ተማሪዎች? ፍሪ ፎል ምንድነው? ከላይ ድንጋይ ብትለቁ ዱብ የተገኘበት ዝቅተኛ ቦታ ላይ ነው የሚወድቀው። ዳዊት ፍሪ ፎል ነው ያደረገው። የት? አዶለም ዋሻ የሚያውቅ እስቲ እጁን ያሳየኝ። አትፍሩ እንዴ! ዋሻ የሚያውቅ ወደ ኋላ የለም። ዋሻ አታውቁም? ዋሻውስ ኖሮስ የሚያውቅ ዋሻውስ ኖሮ የሚያውቅ አለ? ከቤተ መንግስት ሁሉ ከሚያደገድግበት ቦታ እጁን እያስታጠቡ እግሩን እያስታጠቡ ንጉስ እለፉ ጌቶች እለፉ እያለ በሚጎነበስ ቦታ አፋሽ አጎንባሹ ከበዛበት ቦታ ተፈጥፍጦ የት ነው የተገኘው? አዶላም ዋሻ። ይሄ ከባድ መከራ አይደለም? አይደለም ወይ? በዚህ ጉባኤ አንዳንዶች ልትኖሩ ትችላላችሁ። እንደዚህ ሳታስቡት በድንገት ራሳችሁን በዚህ ሁኔታ ውስጥ ያገኛችሁት። ተስፋ አለ። እግዚአብሔር ስሙ ብሩክ ይሁን። ዳዊትም እንደዛ ሆነ። የዳዊትን ህይወት ወደዚህ አይነት ረብሻ ውስጥ የከተተው ማን ነው? ሳኦል ነው። ባጭር ቃል ማን ነው? ሳኦል የሚባለው ሰው ነው ወደዚህ አይነት አስፈሪ መከራ ውስጥ ህይወቱን የከተተው። ሰው ለዚህ ነው ቅድም ያልኳችሁ ሰውን ወደ ጨለማ ውስጥ ሊጨምረው ይችላል። ይሄንን ስለዚህ ቴዎዶሲ ያልኳችሁ ስለዚህ ስለ ስታዲ ኦፍ ኢቭል ስለ ክፉ የሚያጠኑ ሰዎች ሲናገሩ ፍሪ ዊል ዲፌንስ ይሉታል። ፍሪ ዊል አለው ሰው፣ ነፃ ምርጫ አለው። ሳኦል ክፉን ስለመረጠ ነው እንጂ ዳዊት እኮ ባለውለታዬ ነው ቢል ኖሮ ያንን መምረጥ አይችልም እንዴ? አይችልም። ባለውለታዬ ነው። መጽሐፍ ቅዱስ በምዕራፍ 15 ላይ እንደሚናገረው መንግስትህን ካንተ ዛሬ ምን አርጓታል ብሎታል። በሳሙኤል በነብዩ ሳሙኤል ምን ብሎታል? ቀዶታል። የሳኦል መንግስት እኮ ተቀዷል። መንግስትን ካንተ ወስዶ ለሌላ ላንተ ለሚሻል ምን አርጓል? ሰጥቷል ብሎ እኮ የትንቢት ቃል ወጥቶበታል። የሳኦል መንግስት እኮ አክትሟል። ከኔ ጋር ናችሁ? አክትሟል። ያቆመለት ማን ነው? ማን ያቆመለት? መጥቷል እኮ ይሄን የትንቢት ቃል ሊፈጸም ፍልስጤም ጎልያድን አስከትተው ገስግሰው መጥተዋል እኮ። ከኔ ጋር ናችሁ? መጥተዋል። ይሄ የትንቢት ቃል እንዳይፈጸምበት የተከላከለው ማን ነው? ዳዊት ነው። እዚህ ጋር ብዙ የሥነ መለኮት ተማሪዎች ዲፓርቸር ኦፍ ቴዎሎጂ ይሉታል፣ ይለያያሉ። ዳዊት ጎልያድን መግደል አልነበረበትም የሚሉ አቋም አላቸው። ልጅ ስለሆነ ስለማያመዛዝን የእግዚአብሔርን ድምፅ መስማት ስለማያቅ ነው እንጂ ያደረገው ቢጸልይ የእግዚአብሔርን ፈቃድ ቢጠይቅ ኖሮ ባልነካው ነበረ። ለምን? ጎልያድ መጥቶ ማንን ይገልለታል? ሳኦልን ይገልለት። ያለ ምንም ችግር ዳዊት ንጉሥ ይሆን ነበር። ዞሮ አሁንም ገደለው፣ በኋላም መግደሉ አይቀርም ነበር የእግዚአብሔር ቅባት ከሱ ጋር ስለነበረ የሚሉ ዲፓርቸሮች አሉ። የራሳቸው አመለካከት ነው። መዘዝ የሳበው ራሱ ዳዊት ነው ይላሉ ብዙ ሰዎች። እግዚአብሔር ሊገል ምክንያቱም ቃሉም ይናገራል። በእርግጥም ስታዩት መንግስትን ካንተ ምን አድርጊያለሁ? ቀዳ 15ኛው ምዕራፍ ላይ አንብቡት። በሳሙኤል ተነግሯል። ራሱ ዳዊት ነው መዘዙን ያመጣው። ዝም ቢል ኖሮ ይገላግልለታል። ምንም ውስጥ ሳይገባ ይሄን ሁሉ አበሳሳይ ስልጣን ላይ ይመጣ ነበረ ይላሉ። ዲፓርቸር የሚለያዩበት ነጥቦች አሉ። እግዚአብሔር ግን ሁሉን አዋቂ ሶቨሪን ጎድ ስለሆነ እንደዛም ቢሆን መልሶ ዳዊትን ምን አድርጎታል? አስመልጦ ወደ ተናገረው ነገር አምጥቶታል ይላል። ይገርመኛል ይህን ክፍል ሳየው። ልጅ ስለሆነ የተቀባ ሰው አንዳንዴ ሁሉን ነገር የሚችል ይመስለዋል። ያን ተከትኳል። ውስጡ ያለው ቅባት አያስችለውም። ስለዚህ ሁሉን ያገኘውን ቢገጥም የሚያሸንፍ ስለሚመስለው እግዚአብሔርን ሲጠይቅ አታዩም። ከዛ በኋላ ግን ተምሯል። ዳዊት እግዚአብሔርን ሳይጠይቅ አይወጣም። እግዚአብሔርን ሳይጠይቅ ወጥቶ አያውቅም። ከዛ በኋላ
ይሄ ሁሉ አበሳ በንጉስ መጠላት ከባድ አበሳ ነው። ከባድ ሲያሳድዳችሁ ጠንካራ ሰራዊት ያለው መውጫ መግባችሁን ሲያሳድድ በጣም የሚገርመኝ ንጉሱ ካልገደልኩት አላርፍም ነው ያለው እንጂ ያለበት እኮ ቦታ በቂ ነው አይደል እንዴ? ከቤተ መንግስት ርቆ እኮ ሰውየው የት ነው ያለው? በአዶላም ዋሻ ውስጥ ነው ያለው። እጅግ ዝቅተኛ ቦታ ነው ተጥሎ ያለው። ግን የቅናት መንፈስ ሳይገድል አያርፍም። መጽሐፍ ቅዱስም በመኃልየ ላይ እንደምን የጨከነች ነች ይላል። ቅናት እንደ ሲኦል የጨከነች ነች። ቅናት እንደ ሲኦል የጨከነች ነች ይላል መኃልየ ላይ። ስለዚህ ሳልገለው አላርፍም ማለት ኦልሬዲ እኮ ሞቷል። ዳዊት እኮ ርቋል። ሚስቱን ትቶ ክብሩን ትቶ ቤተ መንግስቱን ትቶ በቃ ዋሻ ውስጥ ማንም የማይኖርበት ቦታ ውስጥ እኮ ወድቆ ያለ ሰው ነው። ለምን ንቆ እንዳልተው አላቅም። ካልገደልኩት አላርፍም ማለት የቅናት መንፈስ ሳይገድል አያርፍም። ቀናተኛ ሰው በዙሪያችሁ ካለ ከሱ ሰው ሽሹ። አሜን። ክፉ ነው። እናንተም አምራችሁ ልትጸየፉት የሚገባው ነገር ቢኖር ስፒሪት ነው። ይሄ የቅናት መንፈስ ክፉ ነው። ሰውየው ያደገ ሲሄድ እናንተም ማትችሉትን ነገር ሲያደርግ ወይንም እንዲህ ሲያደርግ በዚህ መንፈስ እንዳትያዙ ተጠንቀቁ። ሳኦል ያ ነው የሆነበት። የወደቀውን ሰው የታች ያለውን ሰው ሳልገድል እንዴት አርፋለሁ ነው ያለው። ወገኖቼ ዳዊት ላይ የደረሰው ጨለማ ይሄ ብቻ አይደለም። ወደ አልተዘጋጀበት ምድረ በዳ ስንት ምድረ በዳዎችን እንዳሳለፈ ያልተዘጋጀበት ምድረ በዳ ውስጥ ምን መሆን ጀመረ? መርመስመስ ጀመረ። በዚህ ሰውዬ ምክንያት ይሄ ሰውዬ በመረጠው ክፉ ሐሳብ ምክንያት ወደ አልተዘጋጀበት ምድረ በዳ ውስጥ ገብቶ መሰቃየት ጀመረ። ከአንድ ምድረ በዳ ወደ ሌላ ምድረ በዳ ወደ አልተዘጋጀበት ወደ አላሰበበት መልካም አድርጌያለሁ ብሎ ክብር በሚገባው ወይንም መልካም ነገር ሲጠብቅ የምድረ በዳ ህይወት ተንከራታች አደረገው። ፉጂቲቭ ሆነ። በቃ ዳዊት እዚህ ተገኘ ሲሉት ሳኦል ሲመጣ ሲወጣ እዛ ሲል በቃ ነፍሱ ሁሉ መረራት። ወንድሞቼ እና እህቶቼ አንዳንዴ በሰዎች ምክንያት እንደዚህ አይነት ህይወት ውስጥ ገብታችሁ ሊሆን ይችላል። ግን ተስፋ አለ። እግዚአብሔር ስሙ ብሩክ ይሁን። ዳዊት ይሄንን ህይወት ነው የተናገረው። እንግዲህ መብራቴ ምን ታረጋለህ? ጠፍቷል፣ ድርግም ብሎ ጠፍቷል። ግን ማን ነው የሚያበራው? በቃ ጨለማ ውስጥ ሆኖ ነው ይሄንን የሚናገረው። ዛሬ ጨለማ ውስጥ የሚሰማችሁ የኢኮኖሚ ጨለማ ገጥሞኛል፣ የኑሮ የጤና ጨለማ እንዲህ ገጥሞኛል የምትሉ ዛሬ ይሄንን ተናገሩት በእግዚአብሔር ፊት። እግዚአብሔር አምላክ ጨለማን ምን ያደርጋል? ያበራል። ስሙ ብሩክ ይሁን። ሌላው የዳዊት ጨለማ የምታዩት መጨነቁ ነው። እስከ ሞት ድረስ ተጨነቀ ነው የሚለው። አንደኛ ሳሙኤል ምዕራፍ 20 ቁጥር 3 ላይ በእኔና በሞት መካከል ምን ቀረ አለ? በቃ አንድ እርምጃ ብሳሳት እኮ ተገኘሁ ማለት ነው። የማይራራ ሰው እጅ ወደቅኩ ማለት ነው። አንድ እርምጃ ብዘገይ እንደዚህ አይነት የጠበቀ ጥብቅ የሆነ ሞት የሚከታተለው ሰው ነው የሆነው። ጥብቅ እንዴት አስቸጋሪ እንደሆነ አስቡ። መውጫ መግባችሁን ሰው ሲከታተል አስቡት። ገዳይ ሲከታተል አስቡት። እግዚአብሔር ያድናል። ዳዊት ይህንን ነው ጨለማዬን ታበራ ይላል። መውጫ መግቢያዬን ገዳይ ሲከታተለኝ፣ አንተ ግን መብራቴን ምን ታረጋለህ? በቃ ሲንጎማለል የነበረው በቤተ መንግስት ሲንጎማለል የነበረው ሰው ይሄን ሁሉ አጣ። እግዚአብሔር ስሙ ብሩክ ይሁን። በጣም የሚያስገርመኝ እሱን ቃል አብረን ብናየው ደስተኛል። አንደኛ ሳሙኤል ምዕራፍ 22 ላይ ዛሬ ብዙ ሰዎች ያላችሁበት ህይወት ይመስለኛል። ብዙ ሰው ያለበት ህይወት ይመስለኛል። አንደኛ ሳሙኤል ምዕራፍ 22 ላይ አንዱ የዳዊት የከፋ ጨለማ ነው። ምዕራፍ 22 ቁጥር 3 ላይ እንደዚህ ይላል። እንግዲህ በአዶላም ዋሻ ተሰብስበው እዳ ያለበት ችግር ያለበት ከንጉሱ ጋር የተጣላ ምን ያለ ሁሉ የተሰበሰበበት ቦታ ላይ ነው እና ዳዊት እዚህ ጋር የሚናገረው በጣም ልቤን የሚነካኝ ነገር አለ። ቁጥር 3 ላይ ምን ይላል? ዳዊትም ከዚያ በሞዓብ ምድር ወዳለችው ወደ ምጽጳ ሄደ። የሞዓብንም ንጉስ እግዚአብሔር የሚያደርግልኝን እስካውቅ ድረስ አባቴና እናቴ ካንተ ጋር ይቀመጡ ዘንድ እለምንሃለሁ። ምን አለ? እግዚአብሔር የሚያደርግልኝን በቃ ህይወቱ አሁን ሰስፔንድድ ሆኗል።
በህይወቱ ምን እየተከናወነ እንደሆነ አያውቅም። አንድ ወቅት ከበርኩስ ገደልኩኝ እግዚአብሔር ከፍ ከፍ አደረገ የቀባኝ ቅባት ተገለጠ ብዬ አመንኩ ቤተ መንግስት ገባው እንዲሆን ሰው ሆንኩ ስል ደግሞ አሁን አዶላም ዋሻ ራሴን አገኘው። ስለዚህ I am confused ማለቱ time of confusion ግራ መጋባት። ተቀብቻለሁ ተጠርቻለሁ እግዚአብሔር እንዲያርገኝ አሁን ግን ያለሁበት እንዲህ ነው። ምልክቱም ይታየኝ ነበር ድሮ ጎልያድን ስገለው ያ ሁሉ ክብር ሳገኝ የእግዚአብሔር ቅባት ከኔ ጋር እንደነበረ ይመስለኝ ነበር። አሁን ግን ያለሁት የት ነው? የት ነው ያለሁት? አዶላም ዋሻ ነው። ስለዚህ I am completely confused ማለቱ ነው። ህይወቴ ያልገባኝ ጊዜ ነው። በጣም ብዙ ሰው ህይወቱ ያልገባው ጊዜ አለ። ዳዊት ይሄን አሳልፏል። ከኛ ህይወት ጋር ሪሌት ያደርጋል። ስለዚህ ነው ጨለማዬን ምን ታረጋለህ? ታበራለህ። እግዚአብሔር ጨለማዬን ያበራል። እስኪ እንበለው አንዴ። ምን አይነት ኮንፊውዥን ውስጥ እንዳላችሁ አላውቅም። አንድ ወቅት ደና ነበርኩ የተከበርኩ ነበር። አሁን ማንም ዞር ብሎ የማያየኝ ዋሻ ውስጥ የተጣልኩ ሰው ነኝ። ስለዚህ የሚያደርግልኝን አላውቀውም፣ ግን አንድ ነገር ያደርግልኛል ማለቱ ነው። ንግግሩ ውስጥ ወይራ ነው። የሚያደርግልኝን አሁን አላውቅም፣ ግን አንድ ነገር ማድረጉ አይቀርም። ስለዚህ የሞዓብ ንጉስ እናትና አባቴን ወሰድልኝ አለው። ያው ዘመዱ ነው በእናቱ በኩል አይደለም መጽሐፍ እንደሚያስተምረን። ሞዓባዊ አይደለች እናቱ ነው አይደለም? የሩት ዘር አይደል? ሩት ሞዓባዊ አይደለች እንዴ? ዘሩን ነው ፈልጎ የሄደው። በጣም ሲጨንቀው አንዳንዴ ሰው ዘሩ ጋር ይሄዳል። ዳዊትም ያንን ነው ያደረገው። ዘሩ ነች፣ እናቱ ሞዓባዊት ነች። ሩት አያቱ የጄሲ እናት። ስለዚህ ወገኖች ኮንፊውዥን ውስጥ ናችሁ ወይ? ህይወት ግራ ገብቷችኋል ወይ? ሀገሩ ግራ ገብቷችኋል ወይ? ነገሩ ግራ ገብቷችኋል ወይ? ጌታ ግን የሚያደርገው ነገር አለ። ዳዊት ይህንን ነው የሚናገረው። አሁን አላውቀውም፣ ግን አንድ ነገር ያደርግልኛል። ስለዚህ እባክህ እናትና አባቴ የምናርገው ሰድልኝ። እግዚአብሔር ስሙ ብሩክ ይሁን። ይህንን ነው የሚናገረው። ይህ ሁሉ ጨለማን የወደቀበት ያቺ ጠጠር አከበረችው። ያቺ ጠጠር እንደገና ደግሞ ይዛ ወረደች። ኮንፊውዥን ግራ መጋባት። ምንድነው ማረገው ከዚህ በኋላ? ምንድነው መሆነው? ዋትስ ኔክስት ማይ ላይፍ ምንድነው? የብዙ ሰው ጥያቄ ነው። በእኔ ዘንድ በጓደኞቼ ዘንድ በቡቃና አለ። እናንተ ጋር አለ የለም እንዴ? በዚህ በኩል የለም የሚል ነው መሰማው መሰለኝ። የለም። ታይም ኦፍ ኮንፊውዥን በክርስትና ህይወት ይመጣል። ጨለማ ነው። ምክንያቱም ሰው የለመደው ፕላነር ነው በተፈጥሮ። ሰው እቺን አረጋለሁ፣ ኔክስት ደግሞ እቺን አረጋለሁ፣ በሚቀጥለው እቺን አረጋለሁ። ያ ሁሉ በቃ ፍርስርሱ ወጥቶ ከየቱ ጋር መጀመር እንዳለበት ሁሉ ይጠፋበታል። በተፈጥሮ ሰው ፕላነር ነው። ናቹራል ኢኮኖሚስት ነው ይባላል። እንግዲህ እኔ በሙያዬም እንደዛ ስለሆንኩ ማለት ነው። ትምህርቱን ስትማሩ ደግሞ የበለጠ ነው የምትበጠበጡት። ከእቅድ ውጭ ይሆናል ሁሉ። የሀገሩ ኢኮኖሚ ከእቅድ ውጭ ይሆናል። የእናንተ እንትን ከእቅድ ከምናችሁ ከጭንቅ ካሰባችሁት ከፎርሙላዎቹ ውጭ ሲሆን እግዚአብሔር ስሙ ብሩክ ይሁን። ታይም ኦፍ ኮንፊውዥን ከባድ ጨለማ ነው። የምታደርጉትን የማታውቁበት ጊዜ ሲገጥማችሁ እግዚአብሔር ብርሃን ነው። ዳዊትን እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝስ ማን ነው? እግዚአብሔር ስሙ ብሩክ ይሁን። ይሄ ጨለማ ነው ዳዊት። ይሄ ብቻ እንዳይመስላችሁ። እንዳነበብነው እዚህ ክፍል አባትና እናቴ ምን ሆኑ? ተፈናቀሉ ማለት ነው። በሱ ምክንያት ገዳይ ተነሳ። ተፈናቀሉ። አባትና እናቱ፣ ቤተሰቡ፣ ወንድሞቹ ተፈናቀሉ። ለምን? ሊገላቸው ይፈልግ ነበር ሳኦል። መፈናቀል ከኖረበት ካደገበት ምን ካለ ቀይ ከስንት ቀይ አፈናቀላቸው። በሱ ምክንያት ቤተሰቡ ተነካ። ይሴ አሁን ከረር መረር እያለ ሄደ ማለት ነው ነገሩ። እሱንም አልፎ ቤተሰቡንም ነካ ችግሩ። ተፈናቀለ፣ ቤቱ ፈረሰ፣ ኑሯቸው ፈረሰ፣ ስደተኛ ሌላ ሀገር ሄዱ። ይሄ የለም በዚህ ዘመን የለም ወይ? የለም። በዓለም ላይ ዓለም ሁሉ
ሁሉ እንደዚህ ሆኗል። እግዚአብሔር ስሙ ብሩክ ይሁን። እግዚአብሔር አምላካችን ጨለማን ምን ያደርጋል? ያበራል። ይህን ሁሉ ደርሶበት ነው የሚናገረው ዳዊት። ዝም ብሎ ምናብ አይደለም የሚያወራው። ጨለማ ምናብ ነው ብሎ የሚያወሩ በጣም ብዙ ፈላስፎች አሉ። ወንድሜ ውሸትህን ነው እንጂ ቤትህ ስንት ጨለማ አለ። የምትፈላሰፈው ሰው የስንት ነገር አለ በጓዳህ። ዳዊት ፕራክቲካል እንደሆነ ላሳያችሁ ነው የዳዊትን በብሉይ ኪዳን በአዲስ ኪዳንም ጊዜ ቢፈቅድልን ባሳየዋችሁ መዓት ነው። ከጌታ ኢየሱስ ክርስቶስ ጀምሮ መዓት ጨለማ ነው የገጠመው ከተወለደበት ቀን ጀምሮ። ዳዊትን በቅናት እንዳሳደዱት ጌታ ኢየሱስንም በታላቅ ቅናት ነው ቀኑበት ነው የሚለው። ለዚህ ነው ሳይገሉት ላይ መለሱ ወደ ኋላ ያላሉት፣ እንዳሉትም ገደሉት። ለምን? ቅናት ገዳይ ነው። ኢየሱስን የገደለው ቅናት ነው። መጽሐፍ ቅዱስ ያንን ነው የሚያስተምረን። ቅናት ምንድነው? ገዳይ መርዝ ነው። እግዚአብሔር ይጠብቃችሁ። ገዳይ የምትቀኑ ሰዎች እሪ ብላችሁ ንስሐ ግቡ። ለምን? ሰው ገላችሁ እናንተም ትሞታላችሁ። ገዳይ መርዝ ነው። በዚህ ዘመን ብዙ በሽታ ብዙዎችን የሚጎዳው ይሄ ቅናት ነው። እንዴት ከኔ ተሽሎ ታየ? ለምን አይሻልም? አንተ ምንድነህ? አንተ? አንቺ ምንድነሽ? እኔ ምንድነኝ? እያንዳንዱ ሰው ዩኒክ አድርጎ ነው የፈጠረው። በቃ ተጣላ ከእግዚአብሔር ጋር። እኔ ውስጥ ያለው ጸጋ አንተ ውስጥ የለም፣ አንተ ውስጥ ያለ እኔ ውስጥ የለም። ሁሉ እንዲፈላለግ አድርጎ ነው አቆላልፎ እግዚአብሔር ሰውን የፈጠረው። አይደለም እንዴ? አይደለም ወይ? ስለዚህ ምን ያስቀናሃል? ያንተን ብታዳብር እኮ ያንተ የትና የት ከሱ በላይ ተፈላጊ ነው። የሰው አይን ሁሉ የሰው ነገር ላይ ነው ያለው። እግዚአብሔር ከዚህ ደዌ ይፈውሰን። አሜን። ያንተ እኮ የተሻለ ነው። በደንብ ይው እግዚአብሔር ሰጥቶሃል። አንተ ጋር አለ። ቅናት ገዳይ ነው ለማለት ነው። ወደ ሌላ ርዕስ ገባው። እግዚአብሔር ስሙ ብሩክ ይሁን። ሌላው ከባዱ ያው ዳዊት ስብዕናው ሁሉ እንደተዋረደ ታውቃላችሁ። አንደኛ ሳሙኤል 21:13 ላይ ስብዕናው ሂዩሚሌትድ ሆነ እንደ እብድ እስኪሆን ድረስ ወደ ሸሸበት ሀገር ሄዶ በአንኩስ ፊት ምን ሆነ ይላል? አበደ፣ ራሱን ለወጠ ይላል መጽሐፍ ቅዱስ። ስብዕናው ተዋረደ። ወደዚህ ሁሉ ጨለማ የከተተው ያ ክፉ ሰው ነው ሳኦል። ውለታ ማያቅ ውለታ ፉቴ ይላሉ አንዳንድ ሰዎች። ስብዕና ለመዳን ሲል ህይወቱን ለማትረፍ ሲል ስብዕናው ምን አረገ? ለወጠ። አንደኛ ሳሙኤል 21:13 ላይ ታገኙታላችሁ። በጣም ይገርመኛል። ሌላው ከባዱ የዳዊት ጨለማ፣ በጣም ከባዱ ጨለማ ስፒሪቹዋል ዳርክነስ ውስጥ ገብቷል። መንፈሳዊ ጨለማም ገጥሞታል። እሱም የምታገኙት አንደኛ ሳሙኤል 22:15 ላይ ነው። አንደኛ ሳሙኤል 22:15 ላይ ቤታችሁ እንድታነቡት ነው ሐሳቡን የምሰጠው። አንደኛ ሳሙኤል 22 ላይ አንብቡት። እንደገና አንደኛ ሳሙኤል 25:1 ላይ ከባድ መንፈሳዊ ጨለማ ውስጥ የገባው በምን ምክንያት ነው? ይጸልዩለት የወዱት ይደግፉት የነበሩት ካህናቶችን ሳኦል ምን አደረጋቸው ይላል? 85 ናቸው አይደለም? ምን አደረጋቸው ይላል? ገደላቸው ይላል። እነዚህ ሰዎች መንፈሳዊ ሰዎች ናቸው፣ ካህናት ናቸው፣ ስለ ዳዊት የሚጸልዩ ናቸው፣ ራሳቸው ናቸው የሚናገሩት። ስለ እርሱ እግዚአብሔርን እጠይቅ ዘንድ ዛሬ ጀመርኩን ይላል ካህኑ ሲናገር። እግዚአብሔር ሰጠን ሰው፣ እግዚአብሔር እንደዚህ አስነሳልን እያሉ እያመሰገኑ ይጸልዩለት የነበሩት ካህናት በላቸው። ነፍሰ ገዳይ ስለሆነ ነፍሰ ገዳይ መሪ ነው ሳኦል። እግዚአብሔር በስተመጨረሻ ላይ ፈረደበት። ወገኖቼ መንፈሳዊ ጨለማ ውስጥ ነው የወደቀው። ምክንያቱም ይጸልይለት ሰው የለም። ምዕራፍ 25:1 ላይ ስታነቡ ደግሞ ሄዳችሁ ሳሙኤልም ያው ሸምግሎ እድሜው ደርሶ ምን ሆነ ይላል? ሞተ ይላል። የቀባው ሳሙኤል ትንሽ ነገር ቢቀጥመው ሄዶ የሚያወያየው ማንን ያወያይ? ከባድ ጨለማ ነው። ያኛውንስ በሰይፍም በምንም ያመልጠዋል። ይሄንን እንዴት ያርገው? መንፈሳዊ ጨለማ ውስጥ ወደቀ። ምን ሆነ? መንፈሳዊ ጨለማ ውስጥ ወደቀ። ለምን? የሚረዳው ሰው የለም፣ የሚያግዘው ሰው የለም፣ ከላይ የሚለው የሚሮጥበት ሰው የለም፣ ከላይ ያግዘኛል ይጸልይልኛል የሚለው ሰው የለም። ካህናቱን በሙሉ በጭካኔ ገደላቸው።
ሳኦልም በጊዜው ሞተ። ማን ጋር ይሄድ ሰው? ማንም የለውም። አብረውት ያሉት ሁሉም የሱ ቢጤ ሰይፍ የያዙ ናቸው። መንፈሳዊ ነገር ብዙ የገባቸው አይደሉም። ስለዚህ መንፈሳዊ ጨለማ ውስጥ ከተተው። ወገኖቼ የዳዊት መንፈሳዊ ጨለማ ውስጥ መግባት የሚታየው አንደኛ ሳሙኤል ምዕራፍ 27 ቁጥር 1 ላይ የወሰደውን ውሳኔ ስታዩ ነው። እሱን ተነጋግረን እንትን እንላለን። መንፈሳዊ ጨለማ ከባድ ነው። አቅጣጫ ማጣት ከባድ ነው። ይሄ በዚህ ዘመን የለም ነው የምትሉት? ማን ጋ ነው እስቲ እጄ እንትኔን አማክሬ ልፈውስ የምትሉት? ማን ጋ ነው? ማን ነው እስቲ ንገሩኝ። ማን ነው ታማኝ አባት እስቲ ዛሬ አባት የሚሆን ሚሰማኝ ሚጸልይልኝ አቅጣጫ የሚያሳየኝ ማን ነው? ድሮ የተማመንባቸው ሁሉ አሳፍረውን ጭራሽ በየመድረኩ እየመጡ አሳፋሪ ሆነዋል። ያስተማሩን ስንት ትልቅ የሆኑት ከሌ የምንላቸው ሁሉ አሳፋሪዎች ሆነዋል። ምናፍርባቸው። እውነት ነው ውሸት ነው ማወራው? እውነት ነው ውሸት ነው? አሳፋሪ ሆነዋል ብዙዎቹ። ስለዚህ መንፈሳዊ ጨለማ ውስጥ የወደቅንበትም ጊዜ ነው። እንደ ዳዊት የዚህ ውጤቱን ተመልከቱት። ዳዊት የገጠመውን በጣም ከባዱን ጨለማውን፣ የጨለማውን ክላይማክስ፣ የጨለማውን ከፍታ ልናገረው። እሱን ተናግሬ በዛው ወደ ሌላ ሐሳብ ተናግሬ ጨርሳለሁ። ከፍታው ምንድን ነው? ምን ይላል? አንድ ቀን ይላል። በጣም ይገርመኝ። አገኛችሁት? 27 ላይ ዳዊትም በልቡ ቁጥር 1 ላይ ዳዊትም በልቡ አንድ ቀን በሳኦል እጅ ምን አረጋለሁ? ጠፋለሁ፣ ወደ ፍልስጤማውያንም ምድር ከመሸሽ በቀር የሚሻለኝ የለም። ሳኦልም በእስራኤል አውራጃ ሁሉ እኔን መሻት ይተዋል፣ እንዲሁም ከእጁ ምን አረጋለሁ? እድናለሁ አለ። ይሲ መንፈሳዊ ጨለማው ስለወደቀ ዳዊት የማመዛዘን አቅሙም አብሮ ምን ሆኗል? ተመቷል። ከእግዚአብሔር ማዳን ስንት ጊዜ ከተወረወረ ቀስት ያዳነው፣ ከተሰበቀ ጦር ያዳነው አምላክ እግዚአብሔር ደከመዋ። ሁልጊዜ ምድረ በዳ ውስጥ ሰው ሲያልፍ ይደክመዋል፣ ይሰለቸዋል። በመንፈስም የሚያበረታው አልተገኘም። ስለዚህ ውሳኔው ሁሉ የተዛባ ሆነ። ተዛባ። እዚህ ጋር ወዴት ሊሄድ አለ? ወዴት ሊሄድ አለ? ወደ ጠላቶቹ፣ ዋናቸውን ወደ ገደለው። ይለቁታል እንደዛ ቢሄድ ይለቁታል ወይ? ፖለቲካል ኮሬክትነስ ልንለው እንችላለን። በዘመናችን ያው ፋሽን ነው። በዓለም ላይ እንደምታዩት ፋሽን ነው። እውቀት ይመስል የተጣሉትን ሄደው ይጋራሉ። ከዛ ጋር አምፀው ሌላውን ሀገር ይወጋሉ። ይሄ ዓለማችን በጣም ተራ ፖለቲካ ኮሬክትነስ ነው። ዳዊት ይሄንን ነው የተጠቀመው። ሄጄ እዛ ጋር በወግን መጥቼ ምን አረጋለሁ? እስራኤልን ምን አረጋለሁ? ወጋለሁ። ካልኩሌሽኑን ሁሉ ተመልከቱት። ይሄ ሁሉ የሆነበት መንፈሳዊ አባቶቹ ምን ስለሆኑ ነው? ስለተወገዱ ነው። ወገኖቼ ይሄ አደገኛ ነገር ነው። ሞክሮ የመጨረሻው ስቴጅ ላይ ደረሰ። ዳዊትን እዚህ ጋር ጣለው። ዳዊት እዚህ ጋር he stumbled in faith፣ በእምነቱ ተሰናክሏል። ለምን የሄደው? ማንን ሊዋጋ ነው? ዴስቲኒውን ሊዋጋ ነው። ዴስቲኒው የእስራኤል ንጉሥ መሆን ነው። ከኔ ጋር ናችሁ? የራሱን ዴስቲኒ ነው ሊዋጋ የሄደው። ሄደ፣ ወስኗል። ሄዳችሁ አንብቡት ምዕራፍ 27ን። አንኩስ ጋር ተቀላቀለ፣ በጺቅላግ ተቀመጠ። ባሪያህ የሚያደርገውን አሁን ታያለህ አለ። ጦርነት ሊጀመር ሲል እግዚአብሔር ሉዓላዊ ነው። አሜን። ሰው ቢስት እንኳን እግዚአብሔር ምንድነው? ሉዓላዊ ነው። ከዛው ከፍልስጤም ማል አስነሳና አረ ይሄን ሰው ያስወጣልን፣ ምን ታምነዋለህ? አስወጣልን። ተሰልፏል። ወደ እስራኤል ለውጊያ ምን ሆኗል? ተሰልፏል። እወቁ፣ ይሄን ተሰልፏል። ባሪያ የሚያደርገውን ታያለህ አለ። አስወጣልን። እግዚአብሔር ጣልቃ ገባ። ሶቨሪን ጎድ አሜን። ጣልቃ ይግባላችሁ። ስታችሁ በሄዳችሁበት ነገር ጣልቃ ይግባ። እግዚአብሔር ጣልቃ ገባለት ነው የምላችሁ። አስወጣልን ይሄን ሰው ያሉት ከራሳቸው።
በመሃል ተገልብጦ ከሱ ጋር በምን ይታረቃል? ሌላ ኃይለኛ ነጥብ እነሱ ከጌታው ጋር በምን ይታረቃል? እኛም በመግደል አይደል እንዴ? አስወጣልን ባክህ። ይሄን ምን እናምነዋለን? ወትሮ ጀግናችንን የገደለ አይደል እንዴ? አስወጣልን አሉ። እግዚአብሔር ነው ያንን ያደረገው በሉዓላዊ ኃያልነቱ። ከዴስቲኒያችሁ ብትራራቁ እንኳን እግዚአብሔር መልሶ ምን ያደርጋል? ያመጣል። የጨለማውን ግዝፈት ነው የምነግራችሁ። መንፈሳዊ ነገሩ ሲመታ የማመዛዘን ችሎታውም ተመታ። እግዚአብሔር ከዚህ ይጠብቀን። ሰው ዴስቲኒውን ይዋጋል። ዴስቲኒው የእስራኤል ንጉሥ ነው እሱ። የራሱን ቢዋጋ ኖሮ እውነቴን ነው የምናገራችሁ ዳዊት ንጉሥ አይሆንም ነበር። ንጉሥ አይሆንም ነበር። እግዚአብሔር ስሙ ብሩክ ይሁን። እንግዲህ ዳዊት እነዚህን ሁሉ ጨለማዎች እንግዲህ ብዙ ናቸው። እንግዲህ ሞራሊም ክራሽ ዶናል። ሚስቱ ተቀምጣ ለሌላ ተሰጥታለች። አይምሮ እንዲበጠበጥ ብዙ ነገር ሆኗል። ግን ይሄ ነው ዋናው። መንፈሳዊ ድርቀት ውስጥ ገብቶ የወሰደው እርምጃ አደገኛ ነበረ። እግዚአብሔር ጣልቃ ገብቶ መለሰው። ወገኖቼ ቅናት መጥፎ ነው። ቅናት መጥፎ ነው። ሰውን ወደ ጨለማ ይከታል። የዚህ ሰው ሌሎቹ ብዙ ናቸው። ጊዜ ቢኖር ብዙ ባስተማረ ቅናት በሳኦል ውስጥ የተቀሰቀሰው ቅናት ዳዊትን ወደ እንደዚህ አይነት ድቅድቅ ጨለማ ውስጥ ምን አደረገው? ከተተው። እግዚአብሔር በራሱ በሉዓላዊነቱ አዳነው። ወገኖቼ እግዚአብሔር ሰው ሲሰጠን የተቀቡ ሰዎችን ሲሰጠን አክብረን እንያዛቸው። የምንድነው በእነሱ ነው። ከኔ ጋር ናችሁ? የምንድነው አንኮፈስ። እኔ ፈውስ ሶጣ ሰው እኔም ፈዋሽ ነኝ ይላል አንዳንድ ሰው። ፈውሳ ከቻልክ ፈውስ። እውነት ነው። በልዩ ሁኔታ የቀባቸው ደግሞ አሉ። ሳኦል ጦረኛ አይደለም እንዴ? ነው አይደለም? ለምን አላዳንም ራሱን? ዳዊት ያስፈልግ ነበር ከሳኦል በላይ ስለሆነ። እግዚአብሔር የተቀባ ሰው ሲሰጥ አጥብቀህ ያዘው። በዚህ ዘመን ትህትና የለም። ሁሉ አዋቂ ሁሉ እንትን ሆነዋል። እግዚአብሔር ስሙ ብሩክ ይሁን። መጨረሻ አንድ ሐሳብ ልናገር። አንደኛ ሳሙኤል ምዕራፍ 17 ቁጥር 1 እና አንደኛ ሳሙኤል ምዕራፍ 28 ቁጥር 1 አንድ አይነት ሐሳቦች ናቸው። ቤታችሁ እዩዋቸው። ሐሳቡ ብቻ ነው የምነግራችሁ። አንደኛ ሳሙኤል 17 1 ጀምሮ ያለውን አንደኛ ሳሙኤል 28 1 ጀምሮ ያለውንም እዩዋቸው። ሁለቱም ምንድነው? ፍልስጤሞች እስራኤልን ለመውጋት ምን አደረጉ ነው የሚለው? ተከማቹ። ሁለቱም ቦታ የሚሉት ፍልስጤም እስራኤልን ለመውጋት ምን አደረገ? ተከማቸ። አንደኛ ሳሙኤል 17 ላይ ስታዩት ማን ነበረ? ዳዊት ነበረ። አንደኛ ሳሙኤል 28 ላይ ዳዊት የለም። ጌም ቼንጀሩ ዳዊት ነበር የጦርነቱ በሁለቱም ጊዜ። እዚህ ጋር ዳዊት ስላለ ፍልስጤም እንደፈለገ ገስግሶ መጥቶ ንጉሱን ገሎ ባሪያ ሊያደርግ አልቻለም። እዛ ጋር ግን ዳዊት የለም። ስለዚህ የሚያቆማቸው አልነበረም። እየገሰገሱ ምን አረጉ? መጡ። መጽሐፉን ስታነቡት ሳኦልን ቀስተኞች ምን ያደረጉት ይላል? አገኙ። ተጨነቀ ይላል። ምክንያቱም ሰው ሲያስጨንቅ ስለነበረ ብዙ ጥፍ ይጨነቃል። ሰው ያስጨነቀ ሰው አይቀርለትም። የጊዜ ጉዳይ ብቻ ነው። በብዙ ጥፍ የሚጨነቅበት ይመጣል። ሰው በቀስ ሲወጋ ነበር። ቀስተኞች አገኙት፣ ወጉትም ይላል። በጊልቦዓ ተራራ ላይ ተወግቶ ምን ሆነ ይላል? ሞተ ይላል። ሰው ሲገድል ነበር አይደለም እንዴ? ተወግቶ ይሞታል። ቀናተኛ ሰው ጥሩ አይደለም። ስለዚህ አንድ አይነት ሴናሪዮ ነው የነበረው። ግን ጌም ቼንጀሩ ማን ነው? የተቀባው ዳዊት ነው። የተቀቡ ሰዎች ሲሰጠን አክብረን ብንይዝ ጥሩ ነው። እግዚአብሔር ሊያድን ነው የሚሰጠው። እስራኤልን ሊያድን ነው ዳዊትን የሰጠው። አልተቀበለም እንጂ ሳኦል ከዳነበት በኋላ አባረረው እንጂ። እግዚአብሔር ስሙ ብሩክ ይሁን። ከዚሁ ጋር ተያይዞ የመጨረሻው ሐሳብ የምናገረው ምዕራፍ 27 ላይ ስትመለከቱ አሁን ያልኳችሁ ላይ ጨለማው ሊበራ አንድ ምዕራፍ ሲቀረው ነው ዳዊት ወስኖ ወደ ክፋት ቦታ ሄደው። ጨለማው ሊበራ አንብቡት። ምዕራፍ 27 ላይ በልቡ ወስኖ ሊሄድ ይላል። ምዕራፍ 28 ላይ ደግሞ ዋናውን የሱን ጠላት ለማስወገድ እግዚአብሔር ፍልስጤምንም እያደረገ ነው ይላል፣ እያዘጋጀ። ጨለማችሁ ሊበራ በጣም ጥቂት ሲቀር ሰይጣን ያለ የሌለ ኃይሉን ነው የሚያመጣው።
ያለ የሌለ ኃይሉን እግዚአብሔር ከዛ ያድነን። እንድትወስኑ ክፉ ውሳኔ ዳዊት እንደወሰነው መጥፎ ውሳኔ ደስቲናችሁን የሚያጠፋ ቀጣይ ዘመናችሁን የሚያበላሽ ውሳኔ እንድትወስኑ የመጨረሻው ሰዓት ላይ የሚያነደው እሳት ቀላል አይደለም። እግዚአብሔር ይምታው። ዳዊት የደረሰበት ይሄ ነው። ጨለማው ሊበር አንድ ምዕራፍ ነው። ከዛ በኋላ ሳኦል ተወገደኩ። 27ኛው ላይ ወስኖ ሄደ። 28ኛው ላይ ሳኦል ምን ሆነ? ተወገደ። አንድ ምዕራፍ ሲቀር ጨለማችሁ ሊበራ ተጉዛችሁ ጨክናችሁ ከጌታ ጋር ነው መሆነው ብላችሁ ብዙ ብላችሁ ጥቂት አንዲት ምዕራፍ አንዲት እርምጃ ሲቀር አንዳንድ ሰው ተስፋ ቆርጦ ሰልችቶት ምን ብሎ የሚወስደው ውሳኔ አለ። ከዚህ ውሳኔ የእስራኤል አምላክ ያድነን። አሜን። ያድነን። አንድ ምዕራፍ አንብቡት በደንብ ታሪኩን በደንብ 27 ላይ እንደዛ ወሰነ። 28 ላይ እሱ ጠላት ሞተ። እግዚአብሔር ጠላቱን ለማጥፋት ይሰራል። ዳዊት ደግሞ በልቡ ይሄን ይወስናል። የመጨረሻው ሰዓት መጥፎ ነው። እግዚአብሔር ጨለማን ያበራል። ሃሌሉያ። እግዚአብሔር ጨለማን ያበራል። የዳዊትን ጨለማ ዝም ብዬ አይደለም ያነሳሁት። ብዙዎችን አንስተን ማውራት እንችላለን። ከኛ ጋር የሚመሳሰሉ በግል ሕይወታችን፣ ከትዳራችን፣ ከቤታችን፣ ከሀገራችን፣ ከዓለማችን፣ ከቸርቻችን ከብዙ ጋር እየተገናኙ የሚሄዱ ስለሆነ ነው የዳዊትን ጨለማ በምሳሌ ያነሳሁት። ምክንያቱም ጨለማ የለም እያሉ የሚፎክሩ ስላሉ። ይሄ ምንድን ነው ታዲያ? የዳዊት ሕይወት ምንድን ነው ያየ ነው? ተግባብተናል አይደለም? በአዲስ ኪዳንም ተመሳሳይ ማሳየት እንችላለን። ጊዜው ነው የሚገድበን ወገኖቼ። ጨለማ መጽሐፍ ቅዱስ እንደሚነግረን ሪያሊቲ ነው፣ የምንሸሸው ሀቅ አይደለም። ዛሬ ብዙ ሰው ብዙ ጨለማ ነገር ውስጥ አለ። በቤቱ በጓዳው እያለቀሰ በልቡ እያለቀሰ ለብሶ ስታዩት ደና ሰው ሊመስላችሁ ይችላል፣ ግን በብዙ ልብ ስብራት ውስጥ አለ። አንተ ሰው እግዚአብሔር ያበራልሃል። አሜን። ዛሬ አንተ ነው መልእክቱ። ዛሬ ነው አንቺ ነው መልእክቱ። ብዙ ልቡ የተሰበረ የሞላበት ሀገር ውስጥ ነው የምንኖረው። መንፈሳዊ አባት የለህም፣ የሚረዳህ የለህም፣ የሚያግዝህ የለህም። አይምሮ ተዛብቷል፣ ለውሳኔ ግራ ገብቷል። ቆም በል። ዛሬ ይሄ መልእክት ላንተ ነው። ቆም በል። እግዚአብሔር ያድነሃል። አሜን። በሉዓላዊ ቸርነቱ ያድነሃል፣ ይታደግሻል። እግዚአብሔር ይሄ ነው። ዳዊት ይሄንን ነው። ምን ገጥሞት ነው ያልኳቸው? ይሄ ነው። ብዙ ነው፣ ቆራርጬ ነው ሐሳቡን ምለው። ለዚህ ነው ዳዊት አንተ ምንን ታበራለህ? ጨለማዬን ታበራለህ። መብራቴ ጠፋ፣ በርቶ የነበረው ጠፋ። ክፉ ሰው አጠፋው መጣና፣ ዲያብሎስ አይደለም ራሱ ሳኦል ነው አጠፋው። ማን ያጠፋው? እናንተን ጨለማ ሰዎች ናቸው? ዲያብሎስ ነው? ኃጢአት ነው? ምንድን ነው? ወገኖቼ እግዚአብሔር ጨለማን ምን ያደርጋል? ያበራል። ይህንን እምነት እንድትይዙ ነው የምናገረው። ይህን ታስተካክሉ ነው የምናገረው። የለም ያ ዲናያል አይጠቅምም። ገዝፎ እያለ ተራራው ገዝፎ እያለ የለም ምንድን ነው የሌለው? መጽሐፍ ቅዱስ ይህን ተራራ ምን በለው ነው የሚለው? አንተ ተራራ ሆይ፣ ተራራው እኮ አናግረው ነው እንጂ የሚለው ተራራው የለም በላ የለም። የውሸት ትምህርት አይጠቅምም። እግዚአብሔር ግን ጨለማችንን ምን ያደርገዋል? ያበራዋል። ቆመን እንጸልይ።